ታውቂያለሽ። ያው ለዚህ ነበር የሁሉ እንትን ያለችው ይሁን ልታለቅስ ልትለምነው ትመጣለች ብለዋል። ቆንጆ እኔ በጆሮዬ ሰምቻለሁ። አልቅሳ ቤት ስለሰጣት በንብረት እኛም የምንፈልገው ፍቅር እንጂ ቁሳቁስ አይደለም ብለው ልክ ኳኳኗ ምናምኗ በቃ ልጅ እንቀበላለን አለች እኮ ልጅ እንቀበላለን፣ ቤት አለን፣ መኪና አለን፣ እናሳድግ፣ እንደውም ባለሀብት ቤት ያድጋል አለች እኮ። በፊት እኮ ቤት ስለሌለን ነው፣ አሁን ግን ቤት ስላለን እንቀበላለን። አንቺ ተጽናንተሻል፣ ታድለሽ። ዩዘሪን አስገቢያት። ይሄ ልጅ እኔ እወጣለሁ፣ ወላንስ እኔ እወጣለሁ። እሺ እኔ ከታችሁኝ ልስማችሁ፣ እኔ ከፍቶኛል። እኔ ልውጣ እስቲ ጌታን በዛሬ ማርያምን መቤቴን ሲስማት ስትስማ ነበር እኮ ትናንትና። እንደውም ትናንትና ስላመነጫጨቀችው ስለ እዩ አንስታ ስላወራችበት ራሱ እኮ ጸጽቷት ዛሬ ይቅርታ እንዲህ ማድረግ ያጉላጉል መናገር ራሱ አለችው። ገባኝ። ግን እኔ መጨረሻው በቃ መጨረሻ ላይ የሆኑት እኔ እያጠፋው እኔ እያጠፋው አንተ ግን እኔን እንድሰበር እኔን እንዲጸጽተኝ አድርገኸኛል አለችው። አንድ ምንድነው እመኚኝ፣ አብረን እንሁን፣ ልጅኔ አይደለም እያላት አልፈልግህም ብላ አባቷ ፊትም ደግሞ እኔ በሌላ ሰው አግብቼ ተድሬ ከቤት መውጣት እፈልጋለሁ፣ ያ ሁሉ ያልሆነ ነገር ተናግሬ ካለው ብለዋለች። እና እሱ ይመስለኛል ጸጥታትን ያለቀሰች ሀይሚ ማለት ነው። ይቅርታና አቋረጥኩሽ እንጂ አንድ ነገር ልንገርሽ። ሀይሚ ስትወስን ማለት ነው ከልቧ አይደለም። ሴቶች ብዙ ጊዜ እንትን አንልም፣ ያው በጥቅም ምናምን ሳይሆን በሌላም ነገር ግን ሴቶች አንጨክንም ስንቆርጥ። እኔ ብሩኬ ሲወስን ውሳኔ ያስፈራኛል። ይሄ ብቻ ነው በቃ አልቆረጠልሽም እንዴ ሲላት አዎ አለችው። መቤቴን ይሄ በቃ እሱ ግን እያየሽ አይደለ? ውሳኔው ከባድ ነው። አይተሽዋል። እኔ በውሳኔው ስለምፈራ ነው። እሺ አይቆርጥም። ለምን ብትይ አባቷን ያከብራል። እናቷ እኔ አሁን ተስፋ እንዲያደርግ ያደረገ ምንድነው እናቱ ልጇን እሷን ትወዳለች። አባትየው ደግሞ ከልጁ ራሱ እሱን እንደሚወደው ያውቃል። ታውቂያለሽ፣ እኛ እኮ በቤተሰብ የተሳሰርን ሰው ነን ብሏታል እኮ። ጥቅም አላገናኘንም፣ ቤት ሰጠኝ ብለሽ ነው ወይ የምታለቅሽው እያላት ነበረ። ብዙ ነገር ብቻ ትናንት ስላሏት ትናንትስ ብለዋት የለ አሁን ነገ ትመጣለች ደስተኛ ሁና ምናምን ብለዋታል እኮ። ገዝት ብቻዬን አላውቅም። እታችሁኝ ልስማችሁ። እሺ ምን ያልከባል ልስማችሁ በቃ ይሁን። እስቲ አንቺ የተሰማሽን ሰማሽኝ አይደል? እኔ የተሰማኝን ያልኩት እኔ የተሰማኝን ያስገቡሽ እንትን ማውጣለት ነገር የለም። በጣም ደስ ነው ያለኝ የተናገረችው። አልቅሳም የመጣችበት ምክንያት ምንም አይደለም። እኔ ምንም አይደለም ብዬ ነው የማስበው። እኔ ስታለቅስ ሁሉም ደስ ይላል፣ ግን ሳለቅስ እኔ ለሱ እንደዛ ሳስብ እሱ ለካ ለእኔ በጎ ነገር ያስባል። ዛሬም ከጎኔ ነው ይመስለኛል። አዎ እንዴ በጣም እንደ አንድ ደግሞ የተነጋገሩትን ሰምተሻል? ለጥቅም ነው አንቺ እንትን ያልሽ ምናምን ሲላት ምናልባት ሴት አይደለም ምናምን እያለች እሱ የተባለውን ነው እንዳለ ያወራችሁ የተባለውን ነው። ትናንትና ለጥቅም እሷ ጥቅም ትወዳለች። ለጥቅም ብለህ አይደለም አላገናኛቸውም። ሲጀመር በባዶ እጅ ነው የተገናኙት አለች። የራሳቸው የሰው ትዳር ይበትናል እንደዚህ ያለች። እኔ ግን ምንም የለኝም ነበር፣ ያንተን አላውቅም። እኔ ግን ምንም የለኝም ነበር፣ እኔ እናንተን ጥቅም አላገናኘንም አለችው። እሱም ምንም አላገኘም። ታውቂያለሽ እስከ ዛሬ ድረስ ማለት እውነተኛ ተከታይ ከሆንሽ ሁለቱንም የምትወጂ የማትለይ ከሆነ እኔ እሱ ላይ ራሱ እግዚአብሔር እኔ ስለሱ መመስከር እችላለሁ፣ ስለሷ መመስከር እችላለሁ። አስመሳይ ነው፣ አይወዳትም፣ ክብሩን ይወዳል ምናምን ምናምን። እኛ የምናውቀው እኮ በ30 ደቂቃ ቪዲዮ ነው እንጂ እኮ ከዛ በላይ አናውቃቸው ማለት ለምን ነው ስለሱ ደግነትም እኮ ስታወራ እኮ ነው፣ ስለሱ ስታወራ ነው እንባዋን ራሱ መቆጣጠር ያቃታት። ለእኔ ብዙ ነገር ሆኗል። ለእኔ ብዙ ነገር ሆኗል።
የኔ ኑሮ ብላ የሰጣቻቸው ፍቃድ እኮ ነው የሚመስለው። ከባለቤቱ ያወቀ ቡዳ ነው ይባላል አይደለም? እኛውን እዚህ ጋር የመለፍለፋችን ትርጉም የለም። እሷ ጥቅሟን እሷ ነች ሁሉ ነገር በመስከር በቃ እኮ ከባለቤቱ በላይ ያወቀ ቡዳ ነው ይባላል። ስለዚህ እሷ ያው ዛሬ በእንባ ነው የገለጸችው የእሱን ማንነት ማለት ነው። ኦዲየንስ የከፋው ምንድን ነው? እነሱን በዚህ ልክ አልጠበቋቸውም። መለያየታቸው መለያየት እንለያያለን እሱ ነው እርግዝና የሚባለው ነገር ነው እንጂ ምንም ሰው እየሰራ እነሱ ሲሰሩ አይናቸው ደግሞ ለሌላ ሰው ኮመንት አይሰጡ። ገስ ላይ ቁጭ ብለው ስለሌላ ሰው አያወሩ። ልክ በቃ የሆነ አጀንዳ ሲመጣ ሁለቱ ወያን ዛሬ ሀይሚን ነው የሚቦጭቋት። እሷ እንደሆነ ዞር ብላ ማታያቸው አያውቋት አታውቃቸው። እና ምትገጥመው ምን ታረጋለች ይላል እና ብቻ እግዚአብሔር ፈጣሪውን ለነገ ደግሞ ጥሩ ነገር እግዚአብሔር ያሰማን። ጥሩ ነገር ባይኖር ደግሞ ሁላችሁም ተጠርታችኋል አይልም። ገብቶሻል አይደለ? ለሁላችንም ለሁሉም መልስ ሊሰጥ ያለው ቀሪ ወረቀት ለሁላችንም ተበትኗል። ለሁላችሁም እንግዲህ ብላለች እኮ እንግዲህ እኔም ተጠርቻለሁ እናንተም እንዳትቀሩ ቤተሰብ። ምናልባት ቀለበት አድርጎ ብቻ ልቤን ሊሰብረው እንዳይሆን እያለች እየፎገረች ነበር። ፍቅርዬ ዛሬ ፀጉሯን ተፈታለች። ዊጓን ይሁን ሻዳም እነሱ ሲሰሩ በፕሮግራም ፀጉሯን ተፈታለች። አሁን ቅመምዬ ነገ ወይ ሂዋን ሄራን ትሰራለች። ብትን ብላ ፕሮግራሙ ላይ ትሄዳለች። ፕሮግራም ስላለን እኮ ፀጉሯን ቀድማ የተፈታችው እናንተ ስታበሉ እንጂ ምንድን ነው ተይኝ እስኪ አንቺ ይኸው ግን ሲጀመር ሲጨረስ አንድ ቀን ሳትጨናነቂ ታድለሽ እመቤቴን ሁሌ እኔ በአንቺ ነበር እየገባሁ መጽናት። እኔ ዛሬም ጭንቀት ላይ ነኝ። እናንተ አንድ ቀንም ሳትጨነቁ ታውቂያለሽ። የሚመጡበት ሰዓት ቪዲዮ የሚለቁበት ሰዓት ሲያልፍ እና ሲደርስ ነው እንጂ የሚጨንቀኝ ይለያያሉ ብዬ እኔ አንድ ቀን ተጨንቄያለሁ በእውነት። ሲጣሉ ሲተዳደቡ ምናልባት የሚያወጡት አላስፈላጊ ቃላት ሊሆን ይችላል እንጂ እሱ ነው ተሰምቶኝ አያውቅም። ለምን ስራና ስራ ሊሆን ወይኔ ህውዬ ትናንትና እመቤቴ ልቤ አንቺ የሆነ ምግብ በልተሽ የሚያንቅሽ ነገር አለ አይደለ? እንደዛ አንቆይ እስካሁን የሆነ ደረቴ ላይ ስሜት አለው እመቤቴን የሚያመኝ ነገር ማለት ነው። እኔ ሁለተኛ የትም ገዝት አላዳመጥ። በተለይ ገዝት ዩቲዩብ ላይ እያዳመጥ ነው ልቤ የተሰበረው። ኧረ ተሰብሯል። በጣም ነው የተሰበረው። እግዚአብሔር ግን ዛሬ ደስ ብሎኛል። እግዚአብሔር ወይ ተመስገን። እውነት እመቤቴ ማርያም የኔ እናት ወይ እስማሙ ምነው ማዳም ቤት እመቤቴ በጣም ነው ደስ አለ። እኔ ጨንቆኛል፣ አንቺ ደስ ብሎኛል ትያለሽ። ምንድን ነው የሚጨንቅሽ? ወይኔ ከትናንትናው ዛሬ እኮ እየተሳሳሙ ነበር ቅመምዬ እየተባባሉ የኔ እናት ጉንጯን ራሱ እንዲየነካካት የኔ እናት እያላት እኮ ነበረ። አላየሽም? የኔ እናት ምን ሆነሽ ነው? ስታለቅስ ራሱ እንዴት እንደደነገጠ አላየሽም? ኧረ ዛሬማ አትጃጃሉ። ታዲያ እሱ ሽንት ቤት ሄዶ ነው እኮ ቀበቶን እየነካካ ነው የመጣው። ከሽንት ቤት ሲመጣ እሷ መግቢያ ሰርታ እየጠበቀችው ነበረ። አብረው መጥተው ማለት ነው። ና ልጋብዝሽ ሲል ነይ እንሂድ ወደዛ ብሎ አላት። የት ወዴት ስትለው ቤትሽ ነው ሌላ አለ ማለት ነው። ሌላ ነገር እሱ ወደ ሌላ ጋር ሄደን እንብላ ነው ይመስለኛል። ምታቸውን በልተው ዘጭ ብለው ጠግበው ዘና ብለው ነው የሰሩት። ተው እንጂ እናት ተው በቃ እንደዚህ እያላችሁ ራሳችሁን አጽናኑ። በዛሬው እንኳን አንድ ነገር አውሩ። እስከዚያ መጣው ዛሬ ደስ ይላል በጣም። ልጅቷም እርጉዝ አይደለችም። እኔ 100% እርጉዝ አይደለችም። እንዴ እርግዝና እንደዚህ አይደለም ሲጀመር ራሱ። በእውነት አትጨናነቁ። ምንም የሚፈጠር ነገር የለም። ይሄ ስራና ስራ ነው። ተረጋጋ። እንዳፍሽ አድርገው ይሄ ምንም የሚፈጠር ነገር የለም። እንዴ እነሱ አንቺ ስታስቢ ጭንቅላት እኮ አላቸው እንዴ። ምንም ቢሆን እኮ ሀይሚ እኮ ታገናዝባለች። ሰውን ሚዲያ ላይ የምታስተምር ልጅ በእንደዚህ አይነት እሱ አብረው ሲሰሩ እንደዚህ አይነት ነገር ባህሪ የሌለባቸው ልጆች እውነት የእውነተኛ ነገር ቢሆን ኖሮ ይህን ባህሪያቸውን ሜዳ ላይ ያሰጡታል። እንደዚህ አይነት ስም እኮ እውነት ቢሆን እኮ ቢታጠብ እንኳን አይጠራም ስታስቡት።
ምንም የለም። በቃ ስራና ስራ ነው። ወይ ደግሞ አይደለም እኮ ብሩክ ያውን አታምኝኝ የሚላት ትክክል ናት። ለእውነተኛ ታሪክ ብንወስደው እንዴ ሃይሚ ትክክል ነች እኮ እንደ እውነተኛ ታሪክ ብንወስደው። እንደ እውነተኛ ታሪክ ብትሆኝ እኮ በእሷ ቦታ ብትሆኝ እኮ ትክክል ናት። ማንኛውም ሴት የምትወስነውን ነው የወሰነችው። በቃ ይሄ ምንም አይደለም። ግን ምንድነው ብሩክም የሚናገረውን ነገር ሰው ንግግር ስለማይችል ነው፣ አነጋገር ስለማይችል ተናገረ። ዛሬ መለሰች ገባ ብላ መታለች ሴትዮዋ። እርፍ እሱ እንትን ነው። አይልሽ አዳምጪ። ይኸውልሽ ስራ ነው። ስራ ስለሆነ ምንም የሚፈጠው ነገር የለም። ላልተወለደ ልጅ አሁን ያየሁት ማርያምን አየሽ። ይኸውልሽ አሁን መልሱ ታገኙታላችሁ። ለንብረት ብላ የመጣችሁ ማን እንደሆነች መልሱ ታገኙታላችሁ። አረች አሁን ለንብረት ይኸውላችሁ አሁን መልሱን ፍፄ ቤት አገኙት። በቃ ለምን ለንብረት ብላ የመጣችሁ አንቺ ኧረ አትዩ በእናታችሁ እንደዚህ አይነት ነገር አውቀው ነው እኔ ቀድሞ የለቀቁት። ፍፄ እኮ ቀድሞ ነበር የሚለቀው። የምር እኔ ጋር አልመጣም። ግን ዝም ብለሽ ዩቱብ ሰርች አድርጊና ፍፄ ቤት ውስጥ ይጂ። አው መጀመሪያ ልጅቷ ታረገዋለች እኮ በድፍረት ኮርስ ስራ ነው እንዴ? ማንም የሚጠራጠረው አሁንም የሚጠራጠራለ እንዴ? አሁንም ስራ እውነት ነው ብሎ የሚያስባለ ነው ብሎ ማስብ የለም። ግን ውስጤ ይፈራል። በምንድን ነው ቆንጆ አንቺንማ እየሰማሁ በጭራሽ እኔ እውነት ቆንጆ ፋበይ አሁን ይልቁን ይኸውልሽ ማይላዳ አሻንጉሊቱና የብሩክና የሃይሚ ፎቶ አድርጊ እንዳይለያዩ። አሻንጉሊት ይነሳ አንቺና የብሩክና የሃይሚ ትላንትና የለበሱትን ፎቶ አድርጊ።